የቲክቶከሩ ነጠላ ዜማ ተለቀቀ። ቲክቶከሩ አወዛጋቢ ሆኖ ቀጥሏል። ማህበራዊ ሚዲያን ለበጎ ተግባር ከሚጠቀሙ የማህበራዊ ሚዲያ ወጣት ተጽዕኖ ፈጣሪዎች መካከል አንዱ ተደርጎ ይወሰዳል። በቁጥር ቀላል የማይባሉ ነቃፊዎች ይኖሩትም እንጂ በሚሊዮን የሚቆጠሩ ተከታዮችን በማፍራት ተወዳዳሪ የለውም። በርካቶችን ሕይወት የበላውን የሰሜኑን ጦርነት ሸሽቶ በካናዳ ኑሮውን አድርጎ የሰነባበተው ቲክቶከር የአዲሱ ትውልድ ምልክት ተደርጎ ይወሰዳል። ያልበሰሉ ቃላትን በሚያስመሰግኑ ተግባራት እያጣፋ ተቾቹን አድናቂዎቹ ማድረግ ችሏል። ከስደት መልስ የተከታዮቹ ቁጥር በጥፍ ጨምሯል። የ2025ቱን ቲክቶክ አዋርድ ሽልማቶችን ጠራርጎ ወስዷል። ለስር የተዳረገውን በርካታ ክብሮችን ባቀዳጀው በዚሁ ቲክቶክ አዋርድ ሰበብ ነበር። ከማህበረሰብ ወግና ልማድ ያፈነገጡ ተግባራትን ፈጽማቸዋል ሲል ፖሊስ ቲክቶከሮችን በቁጥጥር ስር ባዋለበት በአንድ ሰሞን ዘመቻው አብሮ ቴና ያጠለቀለት አወዛጋቢ ቲክቶከር ከእስር ቤት መልስም አነጋገሩን ቀጥሏል። ይህ ቲክቶከር አነጋጋሪው አዶናይ ነው። ፋቴ ቢያሳጣኝ ዛሬ ትላንት አይደለም በደሌ እንዳጎደለኝ። አዶናይ ብዙዎች የሚጓጉለትን የሙዚቃ ኢንዱስትሪ የገንዘብ አቅሙንና ተሰሚነቱን በመጠቀም በቀላሉ ለመቀላቀል ዳርዳር ማለቱ የበርካቶች መነጋገሪያ ሆኖ ሰነባብቶ ነበር። ታዋቂው አቀናባሪ ሰማገኘው ስቱዲዮ ኦዲሽን 3 መታየቱ ነበር አዶናይን መነጋገሪያ ያደረገው። ትላንት አይደለም አሁን ያ የስቱዲዮ ሙከራ በኮምፒውተር ኢፌክቶች ታግዞ ነጠላ ዜማ ሆኖ ተለቋል። አዶናይ በአንዲት ጀንበር ካነቃቂ ንግግሮች ወደ ዘፋኝነት ተሸጋግሯል። ቲክቶከሩ በነጠላ ዜማ ተከስቷል። በዚህን ሰዓት ቲክቶከሩ አዶናይን ምነካው ያሰረ ፖሊስ እንጂ እኛ አይደለንም ወዘተረፈ የሚሉ ትችቶችን እያስተናገደ ይገኛል። ይህ የቲክቶከሩ የሙዚቃ ጅማሬም ብዙዎችን እያነጋገረ እያከራከረና እያጨቃጨቀ ይገኛል። በዚህን ሰዓት በርካታ ባለተሰጥኦ ወጣቶች በገንዘብ እጥረት ቤት ለመዋል ተገደዋል። በሌላ በኩል የሙዚቃው ኢንዱስትሪ ለሀብታሞች ውሃ መንገድ ሆኗል ይባላል። እንግዲህ ብዙ አከራካሪ ጉዳዮች የሚነሱበትን የሀገራችን የሙዚቃ ኢንዱስትሪ ነው አዶናይ የተቀላቀለው። ክቡራትና ክቡራን፣ የአዶናይ ወደ ሙዚቃ ኢንዱስትሪው መቀላቀል ተገቢ ነው ትላላችሁ? ተወያዩበት።